ሚኪ እንደሆነ ለምን ያልነገርሽኝ? ሚኪ እህትሽን እንዳገተ ለምን ያልነገርሽኝ? ለምን ያልነገርሽኝ? ጓደኛ እንደሆነ አላውቅም። እኔ ትጂ ላንቺና ለእህትሽ ብዙ መስዋዕትነት ከፍያለሁ። እኔ ዛንከን አልጠበቁ። ከዚህ በኋላ ይበቃኛል። እሺ የሶትደር አፍርሽ ተብለሽ ተልከሽ እሺ ብለሽ የሶትደር መስኩኝ ምን ያርሽ ነው? ውብዬ ነኝ እና ማን ያፈርሰው? እናትሽ ስሚ ወልጄ እኮ ብቻዬን የተቀመጥኩት ባንቺ ምክንያት ነው። ገባሽ አይደል? ያዛዳያ እንዴ እሷ እንድትፈታ እኔ መሞት አለብኝ። እኔ መታሰር አለብኝ። እሷ እንድትፈታ ጓደኛ እንደሆነ አላውቅም። ይቅርታ እኔ ትዳርና ልጅ ጎዳና መውጣት አለብኝ። እሷ እንድትፈታ ሰው የለኝም። እኔ ተስፋ ይቆርጥ ሰው እንደዚህ አትበላይ ኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና እስከ ዛሬ ድረስ ብቸኛ ያረግሽኝ ትዳሬና ፈረሽ ሴት ነሽ አንቺ በጣም ባለጌ እኔ የምታውቂ ራስ ወብዬ እኔ ምንም ማለት ዞር በይልኝ አሁን ወደዛ ምን ልታሳምኛችሁ ቀና በይ ለሰምን አይደለም ግን ጓደኛ እንደሆነ አላውቅም ናይ እንዴት እንደዚህ ታረጋለህ ቆይ እንዴት እንደዚህ ታረጋለህ ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለሁ ከማንም በላይ እወድሻለሁ አንደበትሽ ይጣፍጠኛል ሳወራሹዬ ባድር ያንሰኛል ጨዋታሽ ያስደስተኛል ምንድነው በሰላም ነው የጠራችሁ ምንናችሁ ነው ሞቤ ምንና ነው የተፈጠረ ነገር አለ ብቻ ላይ አሁን ያለህ እድል ይሄ ብቻ ነው ይሄንን እድል ተጠቀምበት ምንናችሁ ነው ቆይ አንቺ ምንም መስሎ አይታይሽም ምኑ የኔ ስቃይ ምንም መስሎ አይታይሽም አይደለ ትጂ አንቺ እህትሽን የማዳን ብቻ ነው አይደል ሐሳብሽ እኔን መጠቀም ያርገሽ እህትሽን ማዳን አይደለ የኔ ሲወት ትጂ ለምንድነው አንተን መጠቀም ሚኪ እንደሆነ ለምን ያልነገርሽኝ ሚኪ እህትሽን እንዳገተ ለምን ያልነገርሽኝ ለምን ያልነገርሽኝ ጓደኛ እንደሆነ አላውቅም ወደዛ ዞር በል ጓደኛ እንደሆነ አላውቅም ትያለሽ እንዴ ለምን ያልነገርሽኝ እኔ ጓደኛ እንደሆነ አላውቅም እኔን ስማኝ እንዴት ነው ማታውቂው እኔስ ማን ነው የሚያስብልኝ አይመለከተኝም የኔ ስህተትስ ቆይ እንዴት እንደዚህ ትላለህ የራሷ ለምን ገደል አገባ ማለትሽ እኔ ምን አገባኝ ለምን አይመለከተ ገደል ለምን አገባም ለኔ ስትል ለምን እንዴና ይሄ በእናትህ እኔን ለመረዳት ሞክርን አንቺ ምን አይነት ጨካኝ ሴት ነሽ ቆይ ምን አይነት ጨካኝ ሴት ነሽ ትጂ ጓደኛ እንደሆነ አላውቅም ናይ ጓደኛ እንደሆነ አታውቂው ለምን ተቆልጭ ሞብ አታውቂው መስለኛል እሷንም የላኳት እነሱ ናቸው ይሄንን ነገር አሁን ይደርሱበት አንቺ የትሽን ህይወት ለማዳን የኔ ህይወት መበላሸት አለበት የትሽን ህይወት አንቺ ልታድኝ እኔ እየገደልሽን የምታድኝ አንቺ ነው የገደልኳን ከዚህ በላይ ነው ሞት አለበት እኔ ሳንተን አልጠበቅኩ ነይ ምን ሆነ ነው በእናትህ እኔን ተረዳኝ በእናትህ እንዳትጠቂ ቆይ ሁላችሁ እኔ ላይ አትፍረዱ በእናታችሁ ቢያንስ እኔን ስሙኝ ዛሬ እኔ እህቴን ለማዳን ያደረኩት ነገር ነው እኔ ሳንተን ስንት ጊዜ ጠብቄ የለም በቃ በእናትህ ስለደበቅኩ ይቅርታ በእናትህ እኔ አልፈልግም እኔ እህቴን ለማዳን ያደረኩት ነገር ነው በእናትህ ነይ ትጂ አልፈልግም እኔ እህቴን ማዳን እፈልጋለሁ አልፈልግም እኔን ስሙኝ ዞር በይልኝ ነይ በእናትህ ነኝ ቆይ አንቺ ይሄን ያወቅሽ ያደረግሽ ያደርጋለሁ ቆይ ምን አይነት ሴት ነሽ አንቺ እኔ ምን አደረኩ ላይ ለምን ራስ ወዳድ እንደዚህ መጥቶኝ እኔ ራስ ወዳድ አይደለም ከዚህ በላይ ራስ ወዳድ ነገር ነው ነይ ለእህትሽ ስለሆነ ነው የሰው ትዳር የምታፈርሺው እንደዛ ነው እኔ ውብዬ የሰው ትዳር አላፈረስኩም በእናትሽ አንቺ ራስሽን አድኝልኝ ምን ማለት ነው ጭራሽ ወደ ቤት ዞረሽ እንዴ አንቺ ስሚኝ በእናትሽ ውብዬ በእናትሽ ስሚኝ ቆይ አይደለም እኔ የሰው ትዳር አላፈረስኩም አይደለም ተልከሽ መተሽ እንደገና ከሱ ጋር እንደዛፍሽን ስከፍቼ ነበር ነው እህቴ ተይዛብኝ ነው እኔ ምን ላድርግ እህትሽ ተያዘችብሽ አይደል ከዛ የኛን ትዳር ደግሞ እዚህ ተፈርሻለሽ ውብዬ በእናትሽ እሺ ይቅርታ ግን በእናትሽ ዞር በይልኝ አሁን በእናትሽ ወደዛ እንሳልኝ እቺ ሴት ነይ በእናትሽ ነይ
ዝም አትበል ሙቤ በእናትህ ዝም አትበል እኔ እህቴን ማዳን ፈልጋለሁ በእናትህ ተነሽ ምን አደረኩሽ ንገረኝ እሺ አንቺ እህትሽን አዳንሽ ወይ ተረፍሽ ይባል አንቺ እስከ ዛሬ ድረስ ቆይ ምን ልታረጊ ነው ምን ብዬ ነው እስከዚህ ሰዓት ደቂቃ ድረስ እያስመሰልሽ ነው እኔ እናንተ እኮ ብዙ ሚስጥር አውርተናል እንዴት እንደዚህ ትላለህ እኔ ምን ብዬ ነው እንዴት ልደብቁን ቻላችሁ ቆይ እንዴት ይሄን ያልታስመስያለሽ ሚኪ እንደሆነ ያወቅሽ እንዴት ይሄን ያልታስመስያለሽ ምን ማለት ነው ጓደኛ እንደሆነ አላውቅም ምን ማለት ነው እህቴም እኮ ተይዛብኛለች እኔ ጓደኛ ተያዛታዲያ እንዴ እሷ እንድትፈታ እኔ መሞት አለብኝ እኔ መታሰር አለብኝ እሷ እንድትፈታ ጓደኛ እንደሆነ አላውቅም ይቅርታ እኔ ትዳርና ልጅ ጎዳና መውጣት አለብኝ እሷ እንድትፈታ ፍቻለሁ ይቅርታ በቃ እኔ ምን ላድርግሽ ያንቺ ይቅርታ ለኔ ምን ይሆነኛል ትዳር ይሆነኛል ትዳር ይሆነኛል ወይ ብዙ ነገር ያወቅ እንዴት ዝም ትላለህ በእናትህ አንተስ ለምን ዝም ትላለህ ሙቤ ይበቃል ምን ሰው የነዚህ ልጆች ትዳር አያሳዝንሽም ይሄ ልጅ የእህቴ ነገር ስኔ ሳያሳዝን አንተ ለእናትህ ብለህ ብዙ ነገር ከፍለህ አይደለም ሁላችሁም እኔ ትላላችሁ ቆይ አይደለም የሰው ትዳር ምን ልታረጉ ነው ትዳር እያፈረሳችሁ እኔ ስትሉ ምን ማለት ነው ተነሽ ከዚህ በላይ ቀልድ ነው እንደያዛችሁ ጣት አለባት ናይ ዞር ቤት ተነሽ አይ በእናትህ ተው እንደዚህ አመሰግናለሁ ላደረግሽው ሁሉ ናይ ምናምን በእናትህ ከዚህ በላይ እህቴ ማዳን አለብኝ አሁንም ቢሆን ገና ያደረስኩላት እኔ እየሞትኩ ነው ያንቺ ትምድ ነው ምን ማለት ነው ምን ላድርግሽ እሺ በቃ እሺ እኔ ምንድን ነው ያደረኩት አትጠጊኝ ትጂ አትጠጊኝ እስከዚህ ተስፋ አንተ ብቻ ነህ ናይ በእናትህ ታገስኩሽ ይበቃሻል ቀና በይ አንተ ነው ያለኝ ተስፋ አልፈልግም በእናትሽ እኔ ጋር ትምጪ ገባሽ አይደለ ዞር በይልኝ አትታገያት እያመማት አትታገያት አንቺ አታፍሪም የሰው ትዳር አፍርሽ ተብለሽ ተልከሽ እሺ ብለሽ የሰው ትዳር ምን ያርክሽ ነው ውብዬ ነኝ እና ማን ያፈርሰው እናትሽ ስሚ ወልጄ እኮ ብቻዬን የተቀመጥኩት ባንቺ ምክንያት ነው ገባሽ አይደል ባንቺ ማለት ነው አታፍሪም እሺ በእናትሽ ያለ በቃ ዞር በይ እዛው እንደጀመራችሁ ጨርሱ ከኔ ጋር የሚያገናኝ ቆይ ነው የሚረዳኝ ሙቤ አንተ ስንት ነገር ያውቅ ለእናተ ብለህ አይደል ብዙ ነገር ያደረክ አንተ እኔን ቢያንስ አሁን በዚህ ሰዓት ማገዝ ነበረብህ እንዴት እንደዚህ እኔ ስለ እንደዚህ አይነት ነገር አንተ ለእናተ ብለህ እኮ ብዙ ነገር አድርገሃል እኔ ጓደኛው እንደሆነ ባቅ እንደዚህ ያደርግ ነበር እኔ ጓደኛው እንደሆነ በምን አውቃለሁ ናይ በእናትህ እኔ ጓደኛ እንደሆነ በምንም አላውቅም በእናትህ ናይ በእናትህ በለቅሶ ምን ልታሳምኛችሁ ቀና በይ ላሳምን አይደለም ግን እኔ ጓደኛ እንደሆነ አላውቅም ቆይ ይኸው ናይ እንዴት እንደዚህ ታረጋለህ ቆይ እንዴት እንደዚህ ታረጋለህ እኔ ስጦታ ፈልጌ ነው እንደምትወጣው ከዚህ በኋላ ያንቺ ንብረት እኔ ምንም አያስፈልገኝም ያጂ እሺ ይዘዋለሁ ግን የእህቴ ነገርስ አይመለከትም የእህቴስ ነገር አይመለከትም እንዴት አይመለከትም ዳሬ ከፈረሰ እንዴ ህይወቴን ካጣው በኋላ እኔ እናንተ ብዙ ነገር አላወራንም እኔ አንተን አልጠበቅኩም ናይ አልጠበቅኩም ልጄን እስካሁን አላየሁም እኔ ናይ እኔ አንተን አልጠበቅኩም ከስንት ክፉ ነገር እኔ አልጠበቅኩም አንተ የእህቴስ ነገር እንደ ቀላል ነገር እቺ ነው ይጅ ለምን ትለኛለህ እንደ እህት እንደ ጓደኛ እስካሁን አግዝሻለሁ ከዚህ በላይ ግን አልችልም አሁን ደግሞ አንተ ነህ ያለኝ ታዲያ እኔ እሺ ምን ያርግ ልጅ ይሄ ነገር እኮ ይፋወጣ ማለት ነው ትሞታለች ናይ ለምንድን ነው ማትረዳ እሺ ታዲያ እኔ ስልሙት እኔ እናንተ እኮ ሚስጥር አውርተን ለምንድን የምትሞተው እኔ ትዳሬ በተን ልጆቼ በተን እኔ መሽበት ለምንድን ነው ማታስቢው ለምን ራስ ወዳድ የምትሆኚው ለእህትሽ ብዬ ነው ልሙት እንዴ ናይ አሁን ያለኝ ተስፋ አንተ ብቻ ነህ ናይ ማንም አያግዘኝም እኔ ልፋታ ከዛ እህትሽ ልታስፈጪ ተፋታላልኩም እኔ እህቴን ነው የምፈልግ እህቴን በላት በቃ እህቴን አውጣልኝ እንደምንም ብለህ ከምን ነገር ያስወጣል እሱ ነው ያሳዛት አይደለም ለምን ነገር ይፈወለ እንደዚህ እኔ ያሳሰርኳት እኔ ነገር ይፈወጣ ማለት እህቴ ትሞታለች በእናትህ ናይ በእናትህ እኔ ብቻ ነው እንደሚያውቀው አይደለም አልገባኝም ሂጂ ቀና በይ በእናትሽን እኔ ከዚህ በላይ ምንም አልፈልግም በቃ ነው ነገር አድርግ የሆነ ነገር አድርግ እኔ አልፈልግም ከዚህ በላይ እኔ በቃ እህቴን ነው የምፈልገው እኔ ስልክሽንም ሰጥቼሻለሁ አውቃለሁ እኮ ሙቤ ነገር ይፈወጣ ማለት እህቴን ይገሏታል እኔ ይፈልግ በቃ ይዤ እወጣለሁ ግን እህቴን የሚያግዘኝ ሰው ማንም የለም ከናዩ ማድረግ አይችልም ይሄ ልጅ አንተ ቆይ ለእናትህ ብለህ እኮ ብዙ ነገር አድርገሃል ሙቤ አንተ እኔን ለምን አትረዳኝም ናይ በእናትህ እኔ አበቃውኝ አብቅቻለሁ እሺ እኔም የጠፋሁት ጥፋት እኔ ሚኪ ጓደኛ እንደሆነ እኮ አላውቅም ተረጋጊ እሺ በእናትህ አልልም እኔ ዝም አልልም በእናትህ ዝም በይ ትንሽ ደቂቃ ማረፋችን መዴ ትሰሚኛለሽ እኔ ትጂ ላንቺና ለእህትሽ ብዙ መስዋዕትነት ከፍያለሁ እኔ ዛንከን አልጠበቅኩ ከዚህ በኋላ ይበቃኛል እሺ ይብቃ ግን እህቴን እፈልጋለሁ ይሄን ነገር ይፋታው እንኳን አንቺ ሚኪ እንኳን ከጀርባዬ ይወጋኝ ነው አንቺ ይሄን ሁላ ያውሽ ግን አልነገርሽኝም እኔ ሚኪ ጓደኛ እንደሆነ አላውቅም ሌላው ሁሉም ነገር ነግሬያለሁ እኮ እኔ እኮ አንተን በጣም ብዙ ጊዜ ጠብቄያለሁ ናይ
ለምንድነው ማትረዳኝ? እኔ እኮ በጣም ብዙ ሚስጥር አውርቻለሁ። እህቴን ለማዳን ነው ሁሉንም ነገር አሁን የመጨረሻው ውሳኔ ነው። አሁን በቃ አሁን እኮ እኔ ምንም አላልኩም፣ ግን እህቴን ለማዳን የምታግዘኝ አንተ ብቻ ነህ። በቃ ማንም የሚያግዘኝ ሰው የለም። ትዳሩን እያፈረሰ አይደለም ትዳሩን እያፈረሰ እኔ ምንድነው ያደረኩት? በእናትሽ አንቺ ራሱ ኮራጅኝ ዞር በይ። ትዳሩን እያፈረሰ ያንቺን ተስፈተልሽ አይደለ? እንደዛ ነው። እኔ ምን አደረኩሽ ንገሪኝ። እንተደርጋለሽ በደም ተጫወትሽብኝ እኮ በደም ማለት ነው። ጨዋታሽን በደም ተጫወትሽብኝ። እሺ ውብዬ ቢያንስ አሁን አንቺ እህት አለሽ አይደል? ለእህቴ ስትይ ቢያንስ አያስፈልገኝም። እኔ እንደዚህ አይነት ሰው አይደለሁም። የሰው ትዳር እያፈረስኩኝ እህቴ ምናምን የምልበት ምንም አይነት ምክንያት የለኝም። ገባሽ አይደል? እስከ ዛሬ ድረስ የተናገርሽኝን እያንዳንዱን ነገር አስታውሳለሁ። እስካሁን አልረሳሁም። ገብቶሻል አይደል? ውብዬ በእናትሽ ዞር በይ ሴትዮ። ገባሽ አይደል? ያረግሽው እያንዳንዱ ነገር መቼም ማረሳም። ገባሽ አይደል? መቼም ይቀራልሽ። እስከ ዛሬ ድረስ ብቸኛ ያረግሽኝ ትዳሬን ያፈረሽ ሴት ነሽ አንቺ። በጣም ባለጌ እኔ የምታውቂ እራስ ውብዬ እኔ ምንም ማለት ዞር በይልኝ አሁን ወደዛ። እንዴት እንደዚህ አይነት መጫወቻ ታረጉኛላችሁ? አልገባኝም እንዴ? አሁን መጨረሻችሁ ሲታወቅ ጊዜ እኔንም እያላችሁ ራሳችሁን ማውጣት ጀመራችሁ መለፍለፍ። ወይኔ ሻም ተነሽልኝ በጋም ነው ቁጭ አንስትና ያደረግሽው ነገር አንሰጥም። ተንሻው ተንሽ ውጪ በቃ ተንሽ በቃ ይጂ ከሌባ አንሰጥና ይጂ ስለሁሉም ነገር አንሰጥና ወይኔ እኔ ምንም በቃ ምንም ተስፋ የለኝም። እኔ ተስፋ ያለኝ ሰው አይደለም። ሰው ሁላ አክሱ ላይ ነው እንጂ የሚሄደው አንድ መልካም ስራ የሚሰራልኝ ሰው የለም። እኔ ሰው የለኝም። እኔ ተስፋ የቆረጥኩ ሰው እንደዚህ አትበላይ። ተስፋ አለኝ እኔ ሙቪ ከዚህ በኋላ ምን ተስፋ ይኖረኛል? እኔ ለዚህ ነው ሰው አትበል፣ ሰው ህይወት ውስጥ አታስገባ ብዬ ሁሌ የምናገረው ለዚህ ነው። አሁን በደንብ ዋጋን አግኝታል። ብዙ የምናወራረዳቸው ነገሮች አሉ ታውቃለህ አይደል? ተው ስትባል አልሰማም። ሰው ስትቀርብ በልክ አድርግ፣ ገደብ አትለፍ ብዬ እናገራለሁ አትሰማኝ። ይሄው መልሶ ምን እያደረገ እንደሆነ ተመልከት። እንዴት ይሄን ሊያደርግ ይችላል? ቆይ እኔ እስከማውቀው ድረስ መልካም ሰው ነው። እኔ ማውቀው እኔ ሰው ነው ለምን እስከ ዛሬ እንዴት ሊያስመስል ይችላል? እንዴትስ እንደዚህ ሊያደርግ ይችላል? ለምንድን ነው ሙቤኒ ሰው ግን እንዲሆንብኝ? ቆይ ምን ባረግ ነው? እኔ ለምንድን ነው ሰው እንዲሚቀየርብኝ? እንዴ ቆይ እኔ ጥፋቴ ምንድነው? ሙቤ ክፉ ሰው ነኝ? እሺ ንገረኝ እስቲ። እኔ ክፉ ሰው ነኝ? በቃ መልካም ሰው እኔ ሰዎች መቅረብ የለብኝም? ንገረኝ፣ ስለ እውነታው ንገረኝ በእናትህ። እኔ በቃ አትዋሸኝ፣ ንገረኝ። ስለ እኔ ክፉ ኮንክ በቃ አርቀኝ፣ እኔንም አርቀኝ። እሺ ምንድነው? ለምንድነው ሰዎች የሚወጉኝ? ለምንድነው ከጀርባ የሚወጉኝ? እንደዚህ አይነት ሰው አይጠፋም። በቃ ይሄ ክፉ ሰው ብዙ ጥሩ ነገሮችን አስተምሮ ይሄዳል። አባ ያንዳንዱ ወደ አንተ የሚመጣው ሰው የሆነ ነገር ጥሎብህ ነው የሚሄደው። ያንን ነገር እወቀው። ብቻ ማንንም ማመን እንደሌለብህ ማወቅ በጣም ትልቅ ነገር ነው። አባ ትዳር ማለት በጣም ትልቅ የተከበረ ነገር ነው። ሁላችንም ወደ ትዳር ነው እየሄድን ያለነው። አባ ትዳርን መበተን ማለት ደግሞ ከባድ ነገር ነው። ለምንድን ነው ሰዎች እንደሚያረጉብኝ? እሺ ምን ባረጋቸው ነው? ስለ ከኔ ችግር ካለ ለምንድን ነው የማይነግሩኝ? ስለ እኔ ላይ ያየው መጥፎ ነገር አለ ሞቢ? ስለ መጥፎ ነገር ካለ ንገረኝ ወንድሜ። ስለ ከጀርባ ሄደ ከምትወይ ንገረኝ። በቃ ወንድም እኮ ነኝ። በቃ ንገረኝ፣ እኔ አስተካክላለሁ፣ ችግር የለውም። ለምንድን ነው በቃ እንደሚያረጉ? ለምንድን ነው መጥፎ ነገር የሚመኙብኝ? እኔ ወይ መጥፎ ነገር አልመኝባቸው። ህይወታቸው ሁሌ መልካም እንዲሆን ነው ሐሳቤ። ለምን አይነግሩኝም? ለምን ሸሽተው ለምን ይወጉኛል?
እሺ እኔ ወዴት ልግባ? እሺ ወዴት ጉድጓድ ልግባ እኔ? እሺ ባለፈውም እንደዚህ ያን ነገር ህይወቴ ላይ ተከሰተ። በእኔ ስም ፎቶ እየላከ ልጅቷን አጭበረበረ። እንደዛ ነገሮችን አስተካከልኩ ብዬ በድጋሚ እንደዚህ አይነት መስዋዕትነት አስከፈለኝ። ማድረግ ያለበት በዙሪያ ያሉት ሰዎች ማወቅ ብቻ ነው። እኔ እንዴት ልወቅሽ? እኔ እኮ እኔ ሁሉንም ሰው እንደ መልካም ሰው እኮ ማስበው ሙቤ። እኔ የሰው ክፉ አለ ብዬ በፍጹም ነው ያስቤ አላውቅም ሙቤ። እንዴት ላስብ? እንዴት ሰው ክፉ እኔ ላይ ክፉ ያስባል ብዬ እንዴት ላስብ? ስለ እኔ ውስጥ የስሪ ሐሳብ ከሌለ ሰዎች ክፉ ይሆናሉ ብዬ እንዴት ላስብ እችላለሁ? እኔ ምንድነው ተስፋዬ? እሺ ከዚህ በኋላ ምንድነው ማድረግ የምችለው? እኔ ተማር ብያለሁ ነው ገባክ አይደል? ተማር፣ ትምህርት ውሰድ። ከዚህም በፊት ስንት ነገር እንደደረሰበት ታውቃለህ። ትምህርት ውሰድ ብያለሁ። ትምህርት አልወስድም ብለህ ይሄ ሁሉ ጣጣ ያመጣው ራስ ላይ ራስ ነክ። ዛሬ ብትለቃቀስ እንደዚህ ብትሆን ምንም የሚፈጠር ነገር የለም። በዛ ላይ ደግሞ ውስጣ ሚስጥሩን እያወቅ ቤተን ትታ የወጣው አንተ ነክ። ለምን ከሚስት ጋር ማውራት ይቀላል ወይስ በውጪ ሂጄ ሌላ ሰው ማገዝ እችላለሁ ሌላ ሰው መርዳት እችላለሁ ብሎ ማሰብ ይቀላል? የትኛው ነው የሚቀላው? ነው የሰው ሲሞት ቆሞ የሚያንጀት እና ቆሚያ ላይም ብለህ አንተ ትዳርን እየፈረስክ ነው። እንደዛ ነው ሰው ሲበደል የሚያንጀት የለኝም። በቃ እኔ ባህሪ ነው ለኔ ህይወቴን አደጋ ውስጥ የሚከተኝ አይደለም። እኔ እኮ ምን አይነት አስተሳሰብ እንዳለ ራሱ እኮ ይገርመኛል። ቆይ እንዴት ነው ነገሮችን የምታስበው? ሰው ትዳሩን ትቶ ወጥቶ ሌላ ሰው ረዳለው ትዳሩን ረግጦ ሄዶ ሌላ ሰው አግዛለሁ ማለት ምን ማለት ነው? ስንት አይለመንኩ የተፈጠረ ነገር ካለ ችግር ካለ አስረዳኝ ንገረኝ። ስንት ነው ያልኩ? እንዴት እንደዚህ አይነት ነገር ታረጋላችሁ? ቆይ አልገባኝም። አሁን በመጨረሻ ላይ እንዴት እኔ ማለት ጀመራችሁ? እሷም እኔ ትላለች አንተም እኔ ትላለክ። አሁን የራስን ነገር ካስተካከልክ በኋላ መጣክ። የሆነት በጣም ነው የተሰማኝ። እንዴ ትዳር እኮ ነው እዚህ ጋር እየፈረሰ ያለው አይደል? እንዴ ቀላል ነገር አይደለም፣ መቃቃ አይደለም እኮ። እንዴት እንደዚህ መጫወቻ ትሆናላችሁ? ይኸውልሽ ብዬ ይሄንን ነገር በማድረግ የራሱ ትልቅ ሪስክ በህይወቴ በጣም ከባድ ሪስክ ወስጄ ነው ይሄንን ነገር እያደረኩ ያለሁት። ከባድ ቢያንስ ብዙ ነገር ማጣት አልፈልግም። አሁን ግን ቢያንስ እናቴን አትርፌያለሁ። ሀብሉን በመመለሱ ራሱ ከባድ ሪስክ ውስጥ ነው የገባሁት። እውነታውን ላንቺ በመንገሬ እውነታውን ለህዝብ በመናገሬ ራሱ ከባድ ሪስክ ውስጥ ነው የገባሁት። ችግር የለውም እኔ ማለት ከጎኔ ሰው አለ ምናምን ቢያንስ እነሱ እንኳን ይጠብቁኛል ያስባሉ። አላህም አለ ካጠገቤ። ምን አይነቱ ጥንቅጥ ውስጥ እንደገባችሁ ራሱ ምንም እየገባኝ አይደለም። የሆነት እኔም አልገባኝም ብዬ ምን አይነት እየተረዳችሁ ራሱ አይደለም። እውነት እኔ ጭንቅላቴ በጣም እየተበጠበጠ ያለው ካንቺ በላይ የኔ ጭንቅላት ነው የተበጠበጠ። ምንም እኮ እኔ አላውቅም እንዴት ነገሮች እንደምታስተካክሉ እንዴት እንደሚስተካከል ብቻ አላውቅም። እኔ እኮ ነግሬ ነበር እኮ እኔ ቅድሚያ ነግሬ ነበር። እኔ ትላንትም ነገሮች አላማሩኝም። በቃ እኔ ስደውልልኝም ድምጽ ጥሩ ስላልነበረ በቃ እኔ ሳገኝ እኮ ነግሬ ያለው ሙቤ በቃ ይሄን ነገር አታውጣው በቃ ሙቤ አታውጣው አላልኩ? ህይወትን አደጋ ውስጥ ለምንድን ነው የኛን ህይወት የምታተርፈው? ብዬም እንደዚህ ሆነ ሳይት አልቻልኩም። እሺ ለፖሊስ አመልክተሃል? አዎ አንተም እንደዚህ ሆነ ሳይት እኔ አልቻልኩም። በቃ እኔ ችግር የለውም የኔ ህይወት አንደኛው ነው የፈረሰ ነው። ከዚህ በኋላ ይስተካከላል ብዬ አላስብም። ግን ደግሞ ተካከለል ማስተካከል በምንችልበት መንገድ በቃ እሺ በይኝና ቢያንስ ምንም እንደነገርኩሽ ነው። ምንም ያደረገው ነገር የለም እስካሁን ድረስ። እኔ ይሄን ነገር እያበላሸው ቢሆንም እሱን እየጠበቅኩት ነበርና ምንም ያየውበት ነገር የለም። ባክሽ ወደ ቤቱ እንዲመለስ በቃ ወደ ቀድሞ ትዳራችሁ እንድትመለሱ አስቢበትና ማድረግ ያለብንን ነገር አድርገን በቃ ሁሉንም ነገር እናስተካክለው። እሺ እሱ ላይ መልስ አፍርሶታል ቤቱ። ሰው ለማገዝ ትዳሩን ረግጦ ከሄደ በኋላ አበላሽቶታል። ወይ እውነታውን ነግሬሻለሁ፣ እያንዳንዱን ነገር ነግሬሻለሁና በቃ ቢያንስ እውነታውን ተረድተሽ ይሄ ልጅ ወደ ቤቱ ቢመለስ ብቻውን ነው እየኖረ ያለው።
ብቻውን ነው እያሳለፈ ያለው ጊዜው እኮ ተስፋ ቆርጫለሁ ከዚህ በኋላ ምን ተስፋ ይገኛል ነው ስለ በቃ እኔ እኮ ውዳቂ ነኝ እኔ ተጣልኩ ሰው ነኝ እኔ ሰዎችም የገፉኝ ሁሉም ነገር የተወይ ሰው ነኝ እኔ ከዚህ በኋላ ምንም አይነት ተስፋ የለኝም ምንም ብትል እንደዚህ አትበልኩ ማሰብ የነበረብህ ተራራን ረግጠ ሰው ለመርዳት ይልሳዝ ውብዬ በቃ ተረጂኝ ምንድነው ተረጂኝ ማለት ምን ማለት ነው እስቲ ንገረኝ ሰው ሲሞት እኔ ቆሞ የማየት አንጀቱ የለኝም እና ሰው እንዳይሞት ብለህ አንተ እኔን ማስከፋት አለብህ እኔ አንቺን የማስከፋት ማድረግ አለብህ ይሄን ያህል ቀን ወልጄ እንኳን መተኛት ባለብኝ ሰዓት እንኳን እንደዚህ እየተሰቃየው ያለሁት በማን ምክንያት ነው ትዳሬ ላይ መጣ ፈተና ነው ብዬ ትዳሬ ላይ መጣ ፈተና ነው እሺ በቃ ውብዬ እሺ ትዳሬ ላይ መጣ ፈተና ነው የሆነ ነገር እናድርግ እኔ ይልክ ሙቤ ገብቷል አይደል እኔ ከዚህ በፊትም በቻልኩት ታግያለሁ ገባክ አይደል እሱን ለመረዳት በጣም ታግያለሁ እሺ ቢያንስ ማድረግ ያለብንን ነገር እናድርጉ ብዬ እሺ በይ እኔ ከዚህ በላይ ምንም ማድረግ አልችልም በቃ ደክሞኛል እኔ እናንተ የምታመጡት ነገር ምንም እየገባኝ አይደለም በዛ ላይ ያልጠበቁት ሰው ትዳሬን እያፈረሰ እንደሆነ እየነገራችሁኝ ነው ገብቷል አሁን ብጥብጥ አርጋችሁኛል ጭራሽ ማለት ነው የዋስ አንተ ከጎኔ ብትሆን ኖሮ እኮ ነው ይሄኔ ስንት ቀኔ ማርፍበት እፎይ የምልበት ጊዜ ነበር ገብቷል አይደል የውጭ ሰው ረዳለው ብለ እኛን ጎርተ እኛን ረግጠ ይርካው አሁን እኮ ጎድቼሻለሁ እኔ አልጎዳውሽም አላልኩም ተው ዛሬ አይደለም እንደዛ ማሰብ የነበረበት በማንኛውም ሁኔታ ከጎንሽ ነኝ ታውቂኛለሽ አንቺ ገፍተሽኝ ነው እንጂ እኔ እኮ ከጎንሽ ነኝ ብዬ ከሴት ጋር ሆነ እኔ ምን እንዳረግን የፈለከው ታውቂኛለሽ ከሴት ጋር አልነበረም ነገሮችን ለማሳለፍ ያደረኩት ነገር ነው እኔ በፍጹም ከሴት ጋር እኔ አንድ ቀን ያለንጂው ይያላቅቡ ብዬ በቃ ነገሮችን ለማሳለፍ ያደረኩት ጥረት ሰማኛልክ ነው ከዚህም በፊት በደንብ አድርጌ ነግሬያለሁ ማንኛውንም ነገር ስተረክ ከኔ ጋር ማውራት ነበረብህ ገብቷል አይደል አለ ማውራት የስተት ሊሆን ይችላል ግን ዛሬም ስተት ነው ትለኛለህ ነው አልገባኝም ከዚህም በፊትም ስተት ነው ዛሬም ስተት ነገም ስተት ነው የሚሆነው ሳጪ ያምሻል በቃ ተወኝ አትንካኝ ውብዬሽ የሆነ ነገር እናድርግሽ እኔ ምንም ማረገው ነገር የለም ሙቤ ለመረዳት ሞክሬያለሁ እንደዛ እየሰደብከኝ እንደዛ እንኳን እያቋሸሽከኝ ማለት ነው አንተ ለመረዳት ብዙ ነገር አድርጌያለሁ ብዙ ጥሬያለሁ ነው ይሄ ልጅ እኮ ህይወቱን መስዋዕት አድርጎ እኮ ነው ብዬ ቆይ ውብዬ እኔ እየነገርኩሽ አይደል ቢያንስ እናቴን እንኳን መስዋዕት አድርጊ እኮ ነው ይሄንን ነገር ለማስተካከል የሞከርኩት እኔ አይደለም እኔ እመቼን ያልኩኝ ውብዬ እንዴ ለእናንተ ብዬ እኮ ነው አይደል እኔ የራሴን ሪስክ ውስጥ ከትቼ ይሄንን ነገር የተናገርኩት ይሄንን እንኳን አትረጅኝም እኔ ምን እንዳደረግ ነው የምፈልገው እሺ ነገሮችን የምናስተካክልበት መንገድ እንፈልግ ነገም እኮ ሊገደል ይችላል በዚህ ሁኔታ ከዛሬ ድረስ ትዳሬ ለማዳን መጣር እስካለብኝ ጥግ ጥሬ ያለው ነው ገባክ አይደል ያንን ተረድተኝ እንኳን ከዛች ልጅ ተነጠለ እኔ ለማናገር ሞክራል አልሞከርኩም እሱ ስህተት ነው እኮ ብዬ እሺ የሆነ ግን ልጄን ባክሽ አሳይ በእናትህ ዞር በል እኔ እንደዚህ ነገር አታርግ ነው እሺ ልጄን ሊያ ውብዬሽ እኔ እንደዚህ ነገር አልፈልግም ገባክ አይደል ምን ተስፋልኝ ልጄን አንዴ ብቻ ልጄን አሳይኝ እሺ ብዬ አንዴ ብቻ ሙቤ የውነት እያስጨነቃችሁኝ ነው እኔ ታውኝ በማረም እውነታ ወጣ አይደል እንዴ ልጄን አታሳይኝም እሺ በማረም እሺ ማረም ተወጃታለሽ ቆይ እሺ ሙቤ ቆይ እሺ ማረም ተወጃታለሽ አይደል እሺ በይ ቢያንስ ልጁን አሳዩ ከዛ ማድረግ ያለብን ነገር እናድርግ ልጄን ለሱ እሺ ማረም ተወጃታለሽ አይደል ከሱን እኛ ማለት ተከታታት ገባክ አይደለ አይ እሺ አልከታተም ግን ይሄ ቢገባ ኑሮ ማለት ነው እሺ በይ ተወኝ ሙቤ አይደለም እኔ ይሄ ቢገባ ኑሮ ነው እኔ ወልጄ እንኳን ማለት ነው ልጅ ብለ ሆስፒታል አልመጣም ገባክ አይደል እንዲሁ ብዬ መጥቻለሁ አላየሽኝ መጥቻለሁ ነበር ብዬ መጥቻለሁ እኮ ኋላ መጥቻለሁ ታሞተኝቶ ነበር እሺ ሙቤ ተወኝ መጥቻለሁ እኮ ማረም ተወጃታለሽ አይደል አሁንም እንደዚህ የምትለው ልጅን ለማየት ነው አይደለ እንጂ ጥፋት ጸጽቶክ አይደለም እኔ ጸጽቶኛል ብዬ ግን ምንም የመጸጸት ነገር እያየውብክ አይደለም ውብዬ ለምን ጨክኝብኝ ለምን ማልጨክንብህ አንተ ጨክነኝ ይርከውስ ጨክነህብኝ ትዳሬን ረግጠ ልጄን ረግጠ ይርከውስ ምን እንዳረግ ነው የምትፈልገው ምሻልሽ አትበሳጭው ብዬ አሁን እያዘንክልኝ ነው ለኔ እያዘንክ ነው አሁን ነው እያዘንኩልሽ ነው ልጄን አሳይኝ ለማለት ፈልገ ነው የትኛውን ነው ማየት ያለብኝ ንገረኝ እስቲ የትኛውን ጎን ሌለ እውነታውን እኮ የልጄ የራሱን ህይወቱን ሪስክ አድርጎ እኮ ነው የነገርሽ እውነታው እሺ የኔ ህይወትስ ትዳሬስ ተረግጦ የተከዶስ ማንነትስ ሞራሌስ
ንገረኝ እስቲ እኔ ልጅቷን እንዳይገሉት ያደረኩት ነገር እኮ ነው ብዬ ልጅቷን እንዳይገሉ እሺ አደረከኮ እኔን ብትጠይቀኝ ኑሮ ብታወራኝ ኑሮ አታድርግላለሁ ሰው እንዳታግዝ ከልክያ አቃለው እኔ ንገረኝ ከልክያ አቃለው አልከለከልሽኝም ወይ ታዲያ መደበቁ ለምን አስፈለገ ንገረኝ እስቲ አጥፍቻለሁ እኮ ብዬ ይሁሉ ስታርግ የነበረውስ ነው ምንድነው ምን ለመሆን ነው ፎቶውን ለጣጥፈ እንደዛ ስታረገኝ የነበረው ስታበሻ ከቤት ስላባረርሽኝ እኮ ነው ከቤት ባባረር እኮ ነው ብዬ ወድጄ እኮ አይደለም ያደረኩት እንጂ ሳልወድሽ ቀርቼ ነው ብዬ እኔ ላንቺ አልሞትልሽም ብዬ ወይ ነው እሱ የድሮ ናውም ነበር አሁን ያሁኑ ናውም አይደለም እንደዛ የሚያረጋው ገብቷል አይደል አንተ ስንት ጊዜ እንደገደልከኝ ገብቷል ስንት ጊዜ እንደረገጥከኝ ለዛውም ለሰው ስትል ማለት ነው በጥፋቴ በስተት አይደለም ለሰው ስትል ግን ብዙ ጊዜ ወቅተኛል ብዙ ጊዜ ማለት ነው ካንተም አልጠብቀውም ብዙ ነገር አድርገኛል ግን እኔ እንዳንተ አይደለም ገባክ አይደል ካንተ ጋር የመመለስ ምንም ተስፋ የለኝም ምንም ሐሳቡም የለኝም ምክንያቱም ቆስያለሁ ነው ባንተ በጣም ቆስያለሁ ልንገርክ ልጅን ግን ማየት ትችላለህ እሱን ለአንድ ጊዜ በቃ አንድ ብቻ ነው ማሳይ ገብቷል አይደል እኔ እንዳንተ አይደለም ነው ዞር በል ከዚህ በኋላ ይዘብኝ እንዳትመጣ ጀላይት ነው እኔ በጣም ደስ ብሎኛል ነው እኔ ምን ብዬ እንደማመሰግን አላውቅም ስለ ልጄን ላያት ነው ከሳምንት በኋላ ተኝታ ነው እኔ ተወስለ ለሳትልማ ማሻ እኔ አልፈቀኝ እንደኔ እንኳን ደስ አለ አመሰግናለሁ ልጅቷን አቅፋታል ከስልቷል እሺ ተኝታ ነው ቆይ ትንሽ ሊያት ቆቶሎ ይና ወጣ በቃ እሺ ወጣለው ትንሽ ሊያት እሺ በቃ ልጅቷን አትገላልጥ ንፋስ ይነካብኛል እሺ ቶሎ ይና መውጣት አለበት እንኳን ደስ አለሽ እንኳን አውሮ ደስ አለ እንደምንም ይሄንን ተዳሮ ደቦታው መመለስ ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለሁ ከማንም በላይ ያለሽ ይወጣው ደስ ብሎኛል ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለሁ ከማንም በላይ ወድሻለሁ አንደበት ብቻ ነይ እንደምንም ይሄንን ተዳሮ ደቦታው መመለስ አለብን ይሄን ደስታ እሺ ማስተካከል ነው የምሬን ነው በቃ ምንም ነገር ይሁን ማስተካከል ያለብንን ነገር አብረን እናስተካክላለን እስከ መጨረሻው እኔ በቃ መክፈል ያለብኝ እንከፍላለሁ ግን ደግሞ አንተን አሁን ማንንም እንዲጎዳ አልፈልግም ችግር የለውም ስለዚህ አብረን እንሄዳለን ቤት ራሱ አብረን እንሄድ ወይ ደግሞ እኔ ጋር ታጥፋለህ እዛ ቤርጎ ማለት ነው ዛሬ ከኔ ጋር ትሆናለህ ዘለ ያለ ችግር የለውም ተው አይ ችግር የለውም ድንገት የሆነ ነገር ሊፈጠር ይችላል ሙቤ እሺ በለኝ በእናትህ እሺ በለኝ ተኝታለች አንዴ አይታ ደግሞ ባይ ስታምር እኔን አመስግን በጣም ነው ደስ ያለኝ አንተንም ለዚህ ያብቃ ፈጣሪ በቃ ነይ
እንትን ነው ቻው በቃ እሺ ራስን ጠብቅ በእናትህ ራስን ጠብቅ እኔ ዘጥቼ እወጣለሁ እሺ ይቅርታ አብረን እንሂድ ስለ ሁሉም ነገር አንተም ይቅርታ አድርግልኝ እሺ ግን አብረን እንሂድ የሆነ ነገር ታጥቶ ነው ቤ የኔን ደስታ መልስ የሆነ ነገር ኧረ ችግር የለውም እሺ አብረን እንሂድ ሙቤ ራስን ጠብቅ ሙቤ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጠሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ነቃ እንዴ ያለ በቃ ሰው አሁን አትነቃም አሁን የተኛችው ስትነቃ እንዴ ብቻ አሁን ላይ የተኛችው ልጅ ደስ ጀመር በቃ ይበቃል ይበቃል አንደኛ ያያዝም ጥሩ አይደለም ነቀችም እኮ ቀስ በይና ቀስ በይ ስትነቃ እንዴ ባያት ደስ ይለኛል በቃ ይበቃል እኮ ይበቃል እና አንዴ ነቅታል ያ በቃ ሰው ይለን ስማው አሁን ነው ሰላም ሰይጣን ማብረክ ሐዘኔን ትቻለው በደልም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ከማታሽ ናፈቀኝ ፈገግታሽ የጨዋታሽ ለዛ መጣ በዙሪያዬ የፍቅርሽ መዓዛ ዛሬም እንደፊቱ